Also breaking developments in the war in Iran, President Trump's high-stakes U.S. naval blockade with the cost of gas $4.10 a gallon here in the U.S. በፈረንጆቹ የካቲት 28 2026 በፋርስ ባህረ ሰላጤ የተቀሰቀሰው ጦርነት በርካታ ቁሳዊና ሰብአዊ ኪሳራን አድርሷል። ኢራን 270፣ አሜሪካም 40፣ እስራኤል ደግሞ 15 ቢሊዮን ዶላር ኪሳራ ገጥሟቸዋል ሲሉ የቀጠናውን ጉዳይ የሚከታተሉ ወገኖች ይናገራሉ። በዚህ ጦርነት ኢራን ከ39 እስከ 70 የሚደርሱ አመራሮቿን አታለች። አሜሪካ 13 ወታደሮቿን አታለች። የጦርነት ከቀጠናው ሀገራት ተሻግሮ በዓለም ኢኮኖሚ እንቅስቃሴ ላይ ተጽዕኖን አሳርፏል። የዓለም አቀፉ የገንዘብ ተቋም 350 ቢሊዮን ዶላር ኪሳራ ደርሷል ሲልም መረጃ አጋርቷል። 6 ሳምንታትን የወሰደው ጦርነት ዛሬ በምናልባትነት ሊቋጭ የሚችልበት እድል መኖሩን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱ በቅርቡ ማብቃቱ አይቀርም ሲሉ መናገራቸውን ሲኤንኤን፣ ዘጋርዲያንና ሌሎች በርካታ መገናኛ ብዙሃን አስነብበዋል። ትራምፕ ጦርነቱ እያበቃ መሆኑን ሲገልጹ ይህ የመጀመሪያቸው አይደለም። ባለፈው ሚያዝያ 1 ባደረጉት ንግግር ጦርነቱ ሊጠናቀቅ ተቃርቧል፣ እናም በ2 ወይም በ3 ሳምንታት ውስጥ ሊያበቃም ይችላል ማለታቸው ይታወሳል። ግን አልሆነም። በአሁኑ ወቅት በሁለቱ ሀገራት መካከል ያለው ውጥረት ከፍተኛ ደረጃ ላይ ቢደርስም በፓኪስታን በኩል የሚደረገው ዲፕሎማሲያዊ ጥረት ለቀውሱ መፍትሄ ሊያመጣ ይችላል የሚል ተስፋን ሰንቋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሀገራቸው የምትፈልገው ውይይትን እንጂ ጦርነትን አይደለም፣ ሆኖም አሜሪካ ፍላጎቷን በኃይል ለመጫን ወይንም ቴህራንን ለማንበርከክ የምታደርገው ማንኛውም ሙከራ ውድቀት ይጠብቀዋል ሲሉ ከወዲሁ አስጠንቅቀዋል። ፔዜሽኪያን ለውይይት ክፍት መሆናቸውን ቢገልጹም የአሜሪካን ጫና ግን እንደማይፈሩ ተናግረዋል። ቻይና በፓኪስታን በኩል የሚደረገውን የሰላም ጥረት በልበ ሙሉነት እንደምትደግፍ አረጋግጣለች። በሌላ በኩል ሁለተኛው ዙር ድርድር በፓኪስታን ሊካሄድ ይችላል የሚሉ ዘገባዎችን ተከትሎ ቻይና ለተኩስ አቁሙና ግጭትን ለማቆም የሚረዱ ማናቸውም ጥረቶች እንደምትደግፍ አስታውቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጓዎ ጂያኩን ፓኪስታን በአሜሪካና በኢራን መካከል ጊዜያዊ የተኩስ አቁም እንዲኖር ላደረገችው ጥረትና ፍትሐዊና ብሎም ሚዛናዊ የሆነ የአስታራቂነት ሚና በመጫወቷ አድናቆታቸውን ገልጸዋል። አሜሪካና ኢራን የመግባባት ፍላጎት ቢኖራቸውም የዩራኒየም ጉዳይ፣ የኒውክሌር ተቋማት እጣፈንታና የሆርሙዝ ሰርጥ ጉዳዮች ግን አሁንም ቴህራንና ዋሽንግተንን ሊያስማሙ የሚችሉ ጉዳዮች ናቸው። ቴህራንና ዋሽንግተን በእነዚህ ተደጋጋሚ አጀንዳዎች ላይ በርካታ ጊዜ መክረዋል። አሁንም በተመሳሳይ አጀንዳ በተመሳሳይ ሀገራት መካከል የሚካሄድ ድርድር መፍትሄው እየታወቀ ችግሩን መድገም ዲፕሎማሲያዊ ምክንያትን የሚያሳይ ነው ሲሉ በርካታ ተንታኞች ይናገራሉ። ቴህራንና ዋሽንግተን ውጥረት ውስጥ መግባታቸውን ተከትሎ አሜሪካ በኢራን ወደቦች ላይ የጣለችው ወታደራዊ ከበባ የሀገሪቱን የባህር ላይ ንግድ ሙሉ በሙሉም አቁሞታል። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት መጨረሻ ተቋርጦ የነበረውና የኢራንን ጦርነት ለማቆም ያለመው ድርድር በዚህ ሳምንት ሊቀጥል እንደሚችል ፍንጭ መስጠታቸው ምናልባት ዲፕሎማሲያዊ ጫናው ሳይበረታባቸው እንዳልቀረም ይገመታል። ከዚህ ጋር በተያያዘ የአሜሪካ ማዕከላዊ እዝ ሴንትኮም በሰጠው መግለጫ በመጀመሪያዎቹ 36 ሰዓታት ውስጥ የአሜሪካ ጦር ኃይሎች ወደ ኢራን የሚገባውንና ከሀገሪቱ የሚወጣውን የባህር ኃይል የኢኮኖሚ ንግድ ሙሉ በሙሉ ማቆም መቻላቸውን ይፋ አድርገዋል። ይህም በሰርጡ ሌላ ውጥረት ፈጥሮ እንደነበር አይዘነጋም። ይህ ወታደራዊ እርምጃም የተወሰደው ባለፈው ሳምንት መጨረሻ ላይ በኢስላማባድ ፓኪስታን ሲካሄድ የነበረው ድርድር ከተቋረጠ በኋላ ነው። ይህም በሚቀጥለው ሳምንት ሊያበቃ ለታቀደው የ2 ሳምንት የተኩስ አቁም ስምምነት ስጋትን ደቅኗል። አሁን ትራምፕ አዲስ የድርድር ስሜት ማሳየታቸው ለቀጠናው እረፍት ሊሆን እንደሚችል ከወዲሁ ይገመታል። ምንም እንኳን የኢራን ወገን ለትራምፕ ንግግር እስካሁን ምላሽ ባይሰጥም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ግን ድርድሩ በድጋሜ የመጀመር ዕድሉ በጣም ከፍተኛ መሆኑን ገልጸዋል። የዋሽንግተንና የቴህራን የድርድር ቡድኖች በዚህ ሳምንት መጨረሻ ወደ ፓኪስታን ይገባሉም ተብሎ ይጠበቃል። የጦርነቱ ዳፋም የተረፋቸው የባህረ ሰላጤው ሀገራት ፓኪስታን አሜሪካና የኢራንን ባለስልጣናት ለማደራደር የምታደርገውን እንቅስቃሴ በመልካም ተመልክተውታል። ይህ የዲፕሎማሲ እንቅስቃሴም በዓለም የነዳጅ ገበያ ላይ መረጋጋትን የፈጠረ ሲሆን ማክሰኞ ዕለት የነዳጅ ዋጋም $100 በታች ዝቅ ብሎ እንዲመዘገብም ምክንያት ሆኗል። የአሜሪካም የባህር ኃይል የኢራንን ወደቦች ሙሉ በሙሉ ሲዘጋም 90 በመቶ የሚሆነው የሀገሪቱ የንግድ እንቅስቃሴ መቆሙ ከባድ አጣብቂኝ ሲሆን ምናልባት ይህ ውጥረት ኢራንን ወደ ድርድሩ ሳይገፋት አልቀረም የሚሉ መረጃዎች እየተጋሩ ነው። አሁን ላይ በሆርሙዝ ሰርጥ አካባቢ ከ12 በላይ የአሜሪካም የጦር መርከቦችና 10,000 የሚጠጉ ወታደሮች የኢራንን የኢኮኖሚ መስመር ለመቁረጥ በባህር ላይ ተሰማርተዋል። ይህ እርምጃም ኢራን ከነዳጅ ሽያጭ የምታገኘውን ገቢና በሆርሙዝ ሰርጥ ከሚያልፉ መርከቦች የምታስከፍለውን ከፍተኛም የጉምሩክ ታሪፍ ለማድረቅ ያለመ መሆኑን የቢቢሲ ዘገባም ያመላክታል።
አሜሪካ በመካከለኛው ምስራቅ ያለውን የባህር ላይ የበላይነት በመጠቀም የኢራንን ወደቦች ሙሉ በሙሉ መቆጣጠሯ በኢራን አንገት ላይ እንደመቆምም ይቆጠራል ሲሉ ተንታኞች ይናገራሉ። ይህ ከፍተኛ ወታደራዊ ጫና ባለበት ወቅት ፕሬዚዳንት ዶናልድ ትራምፕ ዲፕሎማሲያዊ መፍትሄ ሊኖር እንደሚችል መናገራቸውና ኢራንም በጎ አዝማሚያ ማሳየቷ አንዳች ፈተና ሳይገጥማት እንዳልቀረና ይህንን ፈተና ለመቀነስ ድርድርን እንደ ማለፊያ ስልት ለመከተል ፈቃደኝነቷን አሳይታለች የሚሉም አልጠፉም። አሁን ላይ የተሰማው የዲፕሎማሲ ተስፋ መታየት የጀመረው አሜሪካ የኢራንን ኢኮኖሚ አንቆ የያዘውን ወታደራዊ እርምጃ በወሰደች ማግስት መሆኑ በሁለቱ ሀገራት መካከል ያለውን ፍጥጫ ወደ አዲስ ምዕራፍ እንዳያሸጋግረው ብሎም በቶሎ ወደ መፍትሄ ለመድረስ በማሰብ ነው ተብሏል። በኢስላማባድ ድርድሩን ሲመሩ የነበሩት ምክትል ፕሬዚዳንት ጄዲ ቫንስ ኢራን ስምምነት ላይ የመድረስ ፍላጎት እንዳላት እንደሚያምኑ ገልጸዋል። ይሁን እንጂ በሁለቱ ሀገራት መካከል ያለው አለመተማመን በአንድ ጀንበር የሚፈታ አይደለም ሲሉ አክለዋል። ጄዲ ቫንስ ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት ቀናት አዲስ ድርድር እንደሚጀመር ቢናገሩም ቀጠናው ወደ ሰላም ወይንስ ወደ ጦርነት ያመራል የሚለው ነጥብ በሳምንቱ መጨረሻ ላይ የሚታይ ይሆናል። በሌላ በኩል ደግሞ አሜሪካ የኢራንን ወደቦች መዝጋቷን አስመልክቶ ኢራን አሜሪካ በመርከቦቿ ላይ የጣለችውን የባህር ላይ እገዳ የምትቀጥል ከሆነ በቀይ ባህርም ሆነ በሌሎች ቀጠናዊ የውሃ አካላት ላይ የሚደረጉ የንግድ እንቅስቃሴዎችን እንደምታስቆም መዛቷ የዲፕሎማሲያዊውን መንገድ ሊያጠበው ይችላል እየተባለ ነው። በፋርስ ባህረ ሰላጤ፣ በኦማን ባህረ ሰላጤና በቀይ ባህር በኩል የሚደረጉ የውጭና የገቢ ንግዶችን የኢራን ጦር ኃይል እርምጃ ለመውሰድና ለማስተጓጎል በተጠንቀቅ ላይ መቆሙ ውጥረቱን ከፍ ያደርገዋል የሚል ስጋትን ደቅኗል። ባለፈው በፓኪስታን የተካሄደው የኢራንና የአሜሪካ ድርድር ጦርነቱን ሙሉ በሙሉ ማቆምና የኢራን መብቶች መከበር ላይ የነበረ መሆኑን የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ገልጸው በሁለቱ ሀገራት መካከል በተደረገው በዚህ ውይይት በጋዛና በሊባኖስ ያለውን ግጭት ጨምሮ ጦርነቶች ሙሉ በሙሉ እንዲቆሙ ማድረግ፣ የኢራን ብሔራዊ ጥቅሞችና መብቶች ማረጋገጥ፣ በኢራን ላይ የተጣሉ የኢኮኖሚ ማዕቀቦች እንዲነሱ ብሎም በጦርነቱ ምክንያት ለደረሱ ጉዳቶች ተገቢው ካሳ እንዲከፈል የሚሉ ጉዳዮች ተነስተው የነበረ ቢሆንም ከስምምነት ሳይደረስ ቀርቷል። ሌላው አልጀዚራ ይዞት የወጣው መረጃ እንደሚያሳየው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቻይና የሆርሙዝ ሰርጥን በቋሚነት ለመክፈት ላቀዱት እቅድ ድጋፍ ማሳየቷን ገልጸዋል። አክለውም ቻይና የሆርሙዝ ሰርጥ እንዲከፈት በጣም ከፍተኛ ፍላጎት አላት፣ ይህን የማደርገው ለነሱ ለራሳችንና ለዓለም ጭምር ነው ሲሉ አነጋጋሪ የሆነ ሐሳብ ሰንዝረዋል። አሁን በኢስላማባድ ፓኪስታን ይደረጋል የተባለው የኢራንና የአሜሪካ ድርድር ለውጥ የሚያመጣ ከሆነ በኢኮኖሚ ጫና ለተሸነፈው የዓለም ሕዝብ እፎይታ ይሰጣል ተብሎ ይጠበቃል።